ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 27 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን በወቅታዊ ጉዳዮችና ርዕሶች ዙሪያ ያዘጋጀነውን ፕሮግራም ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ አብራችሁን ቆዩ። እንደምታዩት ከሰሞኑ የምንሰራቸው ቪዲዮዎች ሪኮመንድ እየተደረጉ አይደለም። የብልጽግና የሳይበር አርሚ ስራ የሰራ በሚመስል መልኩ ቁሟል። ስለዚህ ተደራሽነታችን እንዲጨምር ሪኮመንድ እንዳደርገን ሁላችሁም ላይክ አድርጉ። ዝግጅታችንን ማየት ከመጀመራችሁ በፊት ላይክ አድርጉ። ታፕታፕ እያደረጋችሁ የልብ ምልክቷንም ኢምፕሬሽን እንዲጨምር ማለት ነው እሷን እየተጫናችሁም ለመመልከት ሞክሩ። ሪኮመንድ እንዳደርገን ያለፉት 5-6 ቪዲዮዎች አይታችሁ ከሆነ የሚገርም ወደታች እንዲወርድ ተደርጓል፣ እንዲቀንስ ተደርጓል። በጣም አስገራሚ ማለት ነው። አይቼው አላውቅም እና በዚህ ደረጃ ሊወርድ የቻለው ደግሞ አንዳንድ ነገሮች በመሰራታቸው የተነሳ ነው እና ተደራሽነታችን እንዲጨምር ሁላችሁም ጥረት አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። መጀመሪያው ርዕሳችን ከሸዋ ኦሮሞ የኦርቶዶክሳውያን ወጣቶች በአርሲ የተሰጠ የአቋም መግለጫ እሱን ወደ እናንተ የማደርስ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሸዋ ኦሮሞ የኦርቶዶክሳውያን ወጣቶች በአርሲ የተሰጠ የአቋም መግለጫ። ከእንግዲህ በኦሮሞ ስም እየነገዳችሁ ኦርቶዶክሳውያን እያጠፋችሁና እያጸዳችሁ መኖራችሁ ነው። ነቅተንባችኋልና ጭምብላችሁን አውልቃችሁ እንደ አልሸባብ፣ እንደ አልቃይዳ፣ እንደ አይኤስ በስማችሁ ተጠሩ እንላለን ይላል ሐዋርያው ቅዱስ ጴጥሮስ በአንደኛ ምዕራፍ በቁጥር 23 ዳግመኛ የተወለዳችሁበት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ብሎ እንደነገረን ስሁት ፖለቲካ በወለደው ምድራዊ ዘር አንመካም አለ። የማታልፈውን የእግዚአብሔር መንግስት የምንወርሳትም በኦርቶዶክሳዊነታችን ነው። ዘር ጠቅሰን ይህን መግለጫ ያወጣነው እንደ ሌሎች ከኦርቶዶክሳዊ ልዕልናችን ወርደን በመንደር ለመደበቅ አይደለም። በስማችን እየነገዱ የኦሮሞ ፖለቲካን መሸሸጊያ ያደርገው መልሰው እኛኑ እያረዱና እያጸዱን ያሉት ጸረ ኦርቶዶክስ ቡድኖች ሴራን ለማጋለጥ እንጂ በዚህ 8 ዓመት ሁሉም ኢትዮጵያዊ ማህበረሰብ በመከራ እሳት እየተጠበሰ ቢሆንም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ተመርጣና ተለይታ በጠላትነት ተፈርጃ ልጆቿ በጅምላ በመገደልና በመሰደድ ላይ ናቸው። ከልጆቿ ደግሞ በግንባር ቀደምትነት እንዲጠፋ የተፈረደበት የአማራና የሸዋ ኦሮሞ ኦርቶዶክሳዊ ማህበረሰብ ነው። በአማራው ላይ የሚፈጸመው የዘር ጭፍጨፋ ዓለም ያወቀው ነው። በኦርቶዶክሳዊነቱም በማንነቱም ነው እየተገደለ ያለው። በሸዋ ኦሮሞ ኦርቶዶክሳውያን ላይ እየተፈጸመ ያለውን ጭፍጨፋ ግን ብዙዎቻችን ያላወቅነውና ያልተረዳነው ነገር ነው። ይሄ ማህበረሰብ ከቀደምት አባቶቹ የተቀበለውን ኦርቶዶክሳዊነትንና ኢትዮጵያዊነትን እንደ ዓይን ብሌኑ የሚጠብቅ ነው። ከኢትዮጵያውያን ወንድሞቹ ጋር በመሆን አገር ሊወር ሃይማኖት ሊያስቀይር የመጣን ጠላት ተከላክሏል። አርበኝነትን ከኦርቶዶክሳዊነት ጋር ያዋሃዱ እነ ጀኔራል ታደሰ ብሩን እና ሌተናል ጀኔራል ጃገማ ኬሎን እነ ራስ ጎበና ዳጨንና ሌሎች ከመብረኩ የመጡ አይተኬ ጀግኖችን ለሀገር የሰጠ ማህበረሰብ ነው። ይሁን እንጂ ይህ ፖለታው ተረስቶ ኦሮምኛ ተናጋሪ ነፍጠኛ ጎበና የሚል ኮድ ተለጥፎበት በተገኘበት ቦታ ሁሉ እየተገደለና እየተሳደደ ይገኛል። የማህበረሰብ ኦርቶዶክስ በመሆኑ ብቻ በገዛ ቀዬው በሸዋ፣ በጅማ፣ በሐረርጌ፣ በባሌ፣ በመላው ኦሮሚያ እየተገደለና እየተሰደደ ቢሆንም በአርሲ ምድር የተፈጸመውና እየተፈጸመ ያለው ግን ይለያል። አንድ በአርሲ ምድር መስቀል በአንገት ላይ አስሮ ቀና ብሎ መሄድ እንደ ወንጀል ተቆጥሮብናል። 2 ነጠላ ለብሰን ቤተክርስቲያን መሄድ በጩቤ ያስወጋናል፣ በሰይፍ ያሳርደናል። ማተብ አስረን 3ኛ ማተብ አስረን ትምህርት ቤት መሄድ አንችልም። 4ኛ ኢኮኖሚ ማፍራት አንችልም። 5 የኛ የሆነ ንብረት መሬት ሀብት ተቀምጦ ለሌሎች ይሰጣል። 6 ተምረን በመንግስት መስሪያ ቤቶች ላይ ተቀጥረን የመስራት እድል የለንም እና እነዚህንና ከላይ ያልጠቀስናቸውን መከራዎች ተቋቁመን ብንኖርም በህይወት መኖር ተከልክለን እየተገደልንና እየተሳደርን እንገኛለን ይላል። በአርሲ ምድር እየተፈጸመ ያለው ጅምላ ጭፍጨፋ ሃይማኖታዊ ጭፍጨፋ ነው። እየተገደልን እየታረድን እና እየተሳደርን ያለነው በኦርቶዶክሳዊነታችን ነው። ንጥሎና ከፍሎ ለመምታት እንዲያመቻቸው ጭፍጨፋው መጀመሪያ አካባቢ በአማራ ኦርቶዶክሳውያን ላይ ያነጣጠረ ቢሆንም ብዙም ሳይቆይ ግን ወደ ሸዋ ኦሮሞ ኦርቶዶክስም ተንሸራቶ ብዙ ዋጋ አስከፍሎናል። በአርሲ እየተፈጸመ ባለው ጭፍጨፋ 55% የአማራ ኦርቶዶክስ ሲሆን 45% ደግሞ የሸዋ ኦሮሞ ኦርቶዶክስ ነው ይላል።
ገዳዮቻችንና አጋዦቻቸው የእውነት እንዲወጣ አይፈልጉም። ለዚህም ነው ተገደልን ብለን ስንጮህ ጽንፈኞች የምትለዋን ካርድ የሚመስሏት። እኛ በበኩላችን በሸዋ የምንገኝ የሸዋ ኦሮሞዎች ኦርቶዶክሳውያን ወጣቶች እየተፈጸመብን ያለውን የዘር ማጥፋት እየተቃወምን ባለ 8 ነጥብ የአቋም መግለጫ አውጥተናል ይላል። አንድ ጭፍጨፋው እየተፈጸመ ያለው ኦርቶዶክሳውያንን ከአርሲ ምድር ሙሉ ለሙሉ ለማስጣት ነው አለ። 2 በኦርቶዶክሳውያን ላይ ጭፍጨፋውን እየፈጸሙ ያሉት እስልምናን የማይወክሉ በሃይማኖት ጭምብል ውስጥ የተደበቁ የፖለቲካ አጀንዳ ያላቸው ታጣቂዎች ናቸው ይላል። 3 ታጣቂዎቹ በውስጥ ከቀበሌ ጀምሮ እስከ ፌዴራል ድረስ ባለው የመንግስት መዋቅር የሚደገፉ ሲሆን በውጭ ደግሞ በሶማሊያና በፓኪስታን በሚገኙ ዓለም አቀፍ አሸባሪዎች አልሸባብና በኤስኤስ የሚደገፉ ናቸው። በመንግስት መዋቅር እንደሚደገፉ ደግሞ ማሳያው አንድ በጸጥታ መዋቅር ውስጥ ያሉም ሆነ ራሳቸውን ለመጠበቅ የታጠቁ ኦርቶዶክሳውያን ትጥቅ እንዲፈቱ ተደርጎ ጭፍጨፋው ተጀመረ ይላል። ኦርቶዶክሳውያን የድረሱልኝ ጥሪ ቢያሰሙም የሚደርስላቸው የለም፣ የሚታደጋቸው የለም። የጸጥታ አካላቱ አልታዘዝንም በማለት ያለምጣሉ። ጥቃቱ ሲፈጸም ጥቃቱ ተደጋጋሚና ተመሳሳይ ነው። ጥቃቱን የሚያደርሰው አካል ማንነት አይታወቅም፣ ባለቤቱ አይታወቅም። ይህም አገዛዙ እንደሚያድበሰብሰውና ሊጋርደው እንደሚሞክር ማሳያ ነው። መረጃ እንዳይወጣ ይደረጋል። የተጨፈጨፉ ኦርቶዶክሳውያን ምስል የሚያወጡ ቪዲዮ የሚያጋሩትን አሳዶ ያስራል፣ በለውሳስ ይቀብራል። ጭፍጨፋው አልተፈጸመም ብሎ ይክዳል፣ ሐሰተኛ ዜና ያሰራጫል። ዜናውን እልቂቱን ለመጋረድም ጥረት ያደርጋል። መከላከያ ሰራዊት ያልታጠቃቸው መሳሪያዎችን አክራሪዎቹ እንዲታጠቁ አድርጓል፣ የመጓጓዣ ድጋፍም ያደርግላቸዋል ይላል። ከዛ 4ኛ የአቋም መግለጫው ማለት ነው። አሁንም ጥቃቱ አልቆመም፣ እንደቀጠለ ነው። በየቀኑ ሰው ሳይገደል ሳይታረድ ሳይሳደድ አይውልም። 5 ወደ 60% የሚጠጋው የገጠር ኦርቶዶክስ ወደ ከተማ ሸሽቷል። በገጠር ያለችው ቤተክርስቲያንም አደጋ ላይ ናት፣ እየተቃጠለች ትገኛለች። 6 እስካሁን ከሆነብንና አሁን እየሆነብን ካለው ይልቅ ነገ የሆንብን ዘንድ ያለው የከፋ ነውና ለኦርቶዶክሳውያን የሚደርስልን አካል እንደሌለ ተረድተን ራሳችንንም ሆነ ቤተክርስቲያናችንን ለመጠበቅ ተዘጋጅተናል ይላል። 7 ገዳዮቻችን ኮይ ከእንግዲህ በኦሮሞ ስም እየነገዳችሁ እኛን እያጠፋችሁና እያነደዳችሁ መኖር አትችልም ይላል። ነቅተንባችኋል። ጭምብላችሁን አውልቃችሁ እንዳልሸባብና እንዳልቃይዳ እንደ ኤስኤስ በስማችሁ ተጠሩ እንላለን። 8 በዚህ ጭንቅ ጊዜም ከሸዋ በዘር ፖለቲካ መላቀቅ ያልቻሉ አጥፊዎችን የሚያገለግሉ አሉና ከእነዚህ ሰዎች እንጠንቀቅ። ኦርቶዶክሳዊ አንድነታችን እናጠናክር። ወስብሐት ለእግዚአብሔር። የሸዋ ኦሮሞ ኦርቶዶክሳውያን ወጣቶች ባርሲ። እንደሰማችሁት ነው። መግለጫው በጣም ወሳኝ መግለጫ ነው። ይህን የሚያስፈልገው ኦርቶዶክሳውያን በዘር ሳንከፋፈል በማንነት ሳንከፋፈል መቆም ካልቻል አደጋ ውስጥ ነው ያለ ነው። አደጋ ውስጥ አሁን አማራ ክልል፣ ትግራይ ክልል ላይ የሚካሄደው ጦርነት ማንነትን ብቻ መሰረት ያደረገ እንዳይመስላችሁ። እንደዛ አይደለም። ሃይማኖትን መሰረት ያደረገ ነው። የሚነገሩ ትንቢቶችን ተመልከቱ፣ የሚፈጸሙ ጥቃቶችን ተመልከቱ። በማንነታችን ብቻ ሳይሆን በሃይማኖታችንም ጭምር ዋጋ እየከፈልን መሆኑን ትረዳላችሁ። በተለይ ደግሞ አርሲ ላይ እየተፈጸመ ያለው ጭፍጨፋ ሃይማኖትን መሰረት ያደረገ መሆኑን በተደጋጋሚ ስንናገር ነበር። በነገራችን ላይ ይሄ ከመጀመሩ በፊት ታስታውሳላችሁ፣ የጠለስ ሚዲያ ቤተሰቦች ከትልቅ የመረጃ ምንጭ የደረሰኝ መረጃ ወደ እናንተ አድርሼ ነበር። በአርሲ ሃይማኖትን መሰረት ያደረገ ጥቃት ለመፈጸም ከባድ የሆነ እንቅስቃሴ እየተደረገ ነው። ትስስሩን ሰንሰለቱን እስከ ውጭ ሀገር ድረስ የዘረጋ ከባድ የሆነ እና የሃይማኖት ጭምብል የለበሰ ኃይል እየተንቀሳቀሰ መሆኑን ስንገልጽ ነበር። ሌላው መታወቅ ያለበት ግን ይሄ ኃይል እስልምናን የሚወክል አይደለም። አርሲ ላይ በሚፈጸም ጥቃት በሚፈጸም ጭፍጨፋ ሌሎች ሙስሊም ወንድሞቻችን እህቶቻችን ሊሳቀቁ አይገባቸው። አብዛኞቹ እያወገዙ ነው ብለን እናስባለን። ያንን ያደራጁት እና ወደ ዘመቻ ያስገቡት ኃይሎች አሉ ከአገዛዙ ጎን ተሰልፈው ክርስቲያናዊ አፓርታይድ የሚል ፕሮፓጋንዳ እየነዙ ቅስቀሳ ሲያደርጉ የነበሩ አሉ። እንዳጠቃላይ ሲታይ ግን በኢትዮጵያ ውስጥ የሚኖር ሙስሊም የሚሆን ኦርቶዶክሳዊ አንዱ ጠፍቶ ብቻውን ለመኖር የሚያስብ የለም። እንደዚህ አይነት ቅብዥር ያለው አማኝ ሊኖር አይችልም። ስለዚህ መፍትሄው ኦርቶዶክሳውያን በአንድነት መሰባሰብ ነው፣ በጋራ መቆም ነው። እረኛ እንደሌለ መረዳት ነው። ያው እንደምታዋቸው ናቸው እረኞቻችን። ከነ ዳንኤል ክብረት ጋር በዚህ መልኩ እየተጠቃቀሱ ነው እያስጠፍር የሚገኘው።
በተደጋጋሚ እንደተናገርኩት ዛሬ ልንበላ የቻልነው ልንሳደድ የቻልነው አገዛዙ ጠንካራ ስለሆነ አይደለም። አባቶቻችን አሳልፈው ስለሸጡን ነው፣ አሳልፈው ስለሰጡን ነው። ይሄ ነው እነሱ የዓለም ኑሮ የተመቻቸው የመጨረሻ ህይወት የደላቸው በመሆናቸው የተነሳ መታገል የማይፈልጉ በመሆናቸው የተነሳ በሀብት የተንበሻበሹ በመሆናቸው የተነሳ አገዛዙ ጋር ተመቻምቸው መኖር የሚፈልጉ በመሆናቸው የተነሳ ነው። እረኛ አልባ ሆነናል። እረኛ አልባ በጎች ሆነናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውስጥ ነው የተበላችው፣ ከውስጥ ነው የተበረበረችው። ይኸው እንደምታዩት እኮ ነው። የመደመር መጽሐፍ ሲወጣ የፕሮስፐሪቲ ጎስፕልን ለመጽሐፍ ቅዱስ ተረታቸው ላይ ለጥፈው የሚያስተዋውቁ ምዕመናናቸው ጋር መበሻሸቅ የሚፈልጉ ነዶ ይዘው ፎቶ የሚነሱ አባቶች ቤተክርስቲያንን ተቆጣጥረዋል። አባቶች ብዬ በመጥራቴ ይቅርታ ይደረግልኝ። በጭራሽ እንደዚህ አይነት አባት ሊኖርኝ አይችልም። ዛሬ ከአገዛዙ ጋር ተለጥፎ ከመስራት ባለፈም እንደገና የተከታዮቻቸው ላይ ቤተክርስቲያኒቱ ላይ ብሽሽቅ ይዘው የሚመጡ እና የዘር ፖለቲካ ውስጥ የተጠመቁ ጉዶች ወደ ስልጣን በማምጣታቸው የተነሳ ነው። ጽላት የሚሰርቁ ጳጳሳት እኮ ተፈጥረዋል። ጽላት የብረት ካዝና ሰብረው ጽላት የሚሰርቁ የወርቅ ጸናጽል የሚሰርቁ ጳጳሳት እኮ ተፈጥረዋል። ይህም ሪፖርት ተደርጎ ነበር በደብዳቤው። ግን ቅዱስ ሲኖዶሱ መልስ አልሰጠም። ማንን ሌባ ብሎ የሆነ ይችላል፣ ማንን መክሰስ ይችላል። ከዚህ ጋር በተያያዘ አንድ ወንድም ትናንት እንዲህ የሚል ሀሳብ አጋራ። አንዳንድ የቤተ ክህነት ጥቅም ተጋሪዎች ግን ቤተክርስቲያን ትሙት አባቶች ግን ይዳኑ ይሉናል። እንዴት ነው አለ ማዕረግ ጌታቸውን ይህን የጻፈው። አንዳንዶች የኦርቶዶክሳውያን ሞት በሰሙ ቁጥር ጣታቸውን ቅዱስ ሲኖዶሱ ላይ ሲጠቁሙ ያለው። በእኔ እይታ እነዚህ ወገኖች ሁለት ስህተት እየሰሩ ነው። ቀዳሚው ቅዱስ ሲኖዶሱ ለምን ዝም ይላል ሲሉ ከዚህ ቀደም ሲታገል የኖረ ከማስመሰላቸው ጋር ይያዛል አለ። አቡነ ገብርኤል የማውቀው እናገራለሁ በተሰኘ መጽሐፋቸው እንደነገሩን የዘመቻን መራራ እውነት ኢትዮጵያውያን ኦርቶዶክሶች እውነተኛ ሲኖዶስ የሌለን እጓለ መዑታን መሆናችን ነው። ስለሆነም ሲኖዶሱ ለሚጠብቃቸው በጎች ጥሩ እረኛ አልሆነም። በጎቹ ሲገደሉ ለምን ዘም ይላል? የቤተ ክርስቲያን ቴሌቪዥን ድምፁ ጠፋ ወዘተ ብለው የሚተቹ ሰዎችን ሳይ ቢያንስ እረኛ አለ ብለው በማመናቸው ገረማለሁ። የሟቾችንም ሐዘን በተለመደና የመነቸከ ወቀሳ ውስጥ እያቀለሉት እንዳይሆን እሰጋለሁ። ዛሬ የዘመን ምጸት ሆነና ኦርቶዶክሳውያን እየታገሉ ያሉት ከሚያሳድዷቸው ጋር ብቻ ሳይሆን ከራሳቸው አባቶችም ጋር ነው። ሩቅ ሳንሄድ ከወር በፊት የምስራቅ ወለጋ ሀገረ ስብከት የጻፈውን ደብዳቤ እናስታውስ። ይህ ደብዳቤ በጨዋ ቋንቋ የሀገረ ስብከቱ ሊቀ ጳጳስ አቡነ ሩፋኤል የተረከቡትን በወርቅ የተለበጠ ጥንታዊ ጽላት ሰውረዋል አሊያም ሰርቀዋል ሲል ይከሳል። የሚያስደነግጠው ተራው ምዕመናንና አባቶች ቦታ መቀያየራችን ብቻ አይመስልም። ትልቁ ዜና ጥያቄው የደረሰው ቅዱስ ሲኖዶስ የሌባ እናት ልጇን አታማም ብሎ ነገሩን አለባብሶ መያዙ ነው። እንደ መውጫ ይላል። የቤተ ክርስቲያን አስተምሮ መልከ ብዙ ነው። ቀኖናና ሕግጋቷም ጥልቅ ነው። ይህም ሆኖ አባቶችን አትናገሩ እያሉ ሕግ እያጣቀሱ ሊያስተምሩ የሚሞክሩ ሰዎች አይገቡኝም። ወዳጄ አባቶች ከቤተ ክርስቲያን በላይ አይደሉም። ቤተ ክርስቲያን የምዕመናን ህብረት ነች። ቤተ ክርስቲያን አብይ መልኳ ሰው ነው። ሰው ሲታረድ እየሞተች ያለችው ቤተ ክርስቲያን ናት። አንዳንድ የቤተ ክህነት ጥቅም ተጋሪዎች ግን ቤተ ክርስቲያን ትሞት አባቶች ግን ይዳኑ ይሉናል። እንዴት ሆኖ? ሌሎችም ጭራሽ በከፋው ጊዜ አንገታቸውን እንደ ሰጎን ቀብረው ግርግሩ ሲያልፍ አባቶች ላይ አፍ የሚከፍት ትውልድ መጣ ብለው ይዘባበቱብናል። እውነታችሁን ነው። በነገራችን ላይ ከ100 በላይ ሰው አጠመቅን የሚሉን የመስቀል አደባባይ ሐዋርያትና ተቋማት አላፋት ሲሞቱ የት እየተደበቁ ነው? ሲያልፍ ከፊቱ ነው የሚመጡት። ደግሞም ህንፃ ቤተክርስቲያንን ለማሰራት በየቦታው ወንበር ዘርግተው ራሳቸው ቀድመው በሀብት የሰሩትስ የትኞቹ ጎሬ ውስጥ ሽቀው ነው? ሰሞኑን የማይታዩት የደጀ ሰላም በር ዘግተው ለሰው ነፍስ ደህንነት እንሰራለን የሚሉት የጉዞ ማህበራትስ ምን ዋጣቸው? ሲሞናዊነት ብቻ ይላል ያጋራን አርቲክል። የሚገርም ሀሳብ የያዘ አርቲክል ነው። በእርግጥም ደግሞ ስትመለከቱ በአማኑ ቀን ከፊት የሚሰለፉ ሰዎች ቤተክርስቲያኗ እንደዚህ አይነት ጥቃት ሲደርስባት አታገኟትም። ለምሳሌ ያህል የአላፍ ዝማሬ ጃንደረባውን ብንመለከት የሚሰራው ስራ ፖለቲካ መሆኑን ትረዳላችሁ። እንደዚህ ባለ ጊዜ ላይ ድምፁ አይሰማም። አንድ አርቲክል እንኳን ሲጽፍ አታውትም። ከዛ ውጭ ግን በዚህ መልኩ ስትሳደድ የከረመች ቤተክርስቲያን በኩልነት ሃይማኖት አገልግሎት ስትሰጥ የከረመች ይመስል መስቀል አደባባይ ላይ ሰብስቦ እልልበል ይልሃል። የአላፍ ዝማሬ በሚል ስያሜ የናዳነችን ፖለቲካ ይሰራል። ከዚህ በፊት የማንቂያ ደወል እየተባለ
ጧፍ ሲሸጥ እንደነበረው ሁሉ ሲነገድ እንደነበረው ሁሉ ያ የማንቂያ ደወል ሁሉ ግን የማደንዘዣ ደወል ሆኖ እንደተጠናቀቀ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ቤተክርስቲያኗ በቁርጥ ቀን ስትፈልጋቸው የማይገኙ ሆነዋል። ከዛ ይልቅ ግን በደስታ በሐሴት ያሳለፈች ይመስል መስቀል አደባባይ ለዝግጅት እያዘጋጁ ለዓለም አቀፉ ማህበረሰብ ኦርቶዶክስ ሰላም ናት፣ ኢትዮጵያ ሰላም ናት፣ እልልታ ላይ ናት የሚል መልእክት በማስተላለፍ የሚታወቁ ሆኗል። ስለዚህ ቤተክርስቲያኒቱ የተጎዳችው ዋጋ የከፈለችው በራሷ ልጆች ነው ማለት ይቻላል። ዳንኤል ክብረት የክህደት መስመር ውስጥ ገባ። ሁሉን ነገሯን፣ ሰንሰለቷን፣ መዋቅሯን ያቅ ነበረ። ስለዚህ ያንን ቀያየረ። በጳጳሳት ቦታ ሌሎችን አምጥቶ ቀላቀለ እና ሐቀኞቹ ፓወር እንዳይኖራቸው ማድረግ ቻለ። ሐሰተኞቹ ከፍ ከፍ እንዲሉ አደረገ። አብይ አህመድን ለመታደግ ብሎ ኦርቶዶክስን በላት ልላችሁ አልችልም። ምክንያቱም ኦርቶዶክስ ገብራለች እኮ አይደል? ገብራለች፣ እምቢተኛ አልሆነችም። ገብራለች፣ ለዚህ አገዛዝ ገብራለች፣ አገልጋይ ሆናለች። ያም ሆኖ ግን ቅዳሴ እየቀደሰች እንድትኖር እያመሰገነች እንድትኖር እንኳ አልተፈቀደላትም። ስለዚህ የእልቂት ይቁም ከተባለ አንደኛ አባቶች ወቀሳውን ከአባቶች መጀመሪያ ያስፈልጋል። ቤተክርስቲያኒቱን ጠባቂ አልባ አድርጋችኋታል፣ እረኛ እየሆናችሁ አይደለም ብሎ አባቶችን መተቸት ያስፈልጋል። ሁለተኛ ተገቢነት ከሌላቸው ተቋማት መውጣት ያስፈልጋል። ለምሳሌ የሃይማኖት ተቋማት ጉባኤ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወክለኝም ማለት አለባት። እዛ ውስጥ ያሉ ሰዎች ናቸው ዛሬ እያሳረዱን የሚገኙት። ነቄስ ታጋይ ናቸው አይደል? ትናንትና እናጣራ ምርመራ እናካሄድ ብለው ተሯሩጦ ከሄዱ በኋላ ሟቾቹም ገዳዮች ናቸው ብለው በይነውባቸው ነው የመጡት። ከዚህ በላይ ክህደት አለ እንዴ? ፖለቲከኞች እንኳን እንዲህ አይነት ክህደት እንዲህ አይነት ውሸት ለመናገር አልደፈሩም። ትናንትና የኦሮሚያ ክልል መንግስት ኮሚኒኬሽን መግለጫ ሰጥቷል። የተለያዩ የመንግስት አካላት መግለጫ ሲሰጡ ነበር። ይሁንና ግን አንዳቸውም የሃይማኖት ተቋማት ጉባኤ በድፍረት ያቀረበውን ውሸት ክህደት አንዳቸውም ለመፈጸም አልደፈሩም እና እነዚህን ሰዎች አባቴ እያል አሳሙኝ እያል እነሱን መስቀል መሳለም በራሱ ትልቅ ነውር ነው። የሃይማኖት ተቋማት ጉባኤ ውስጥ ያሉ ሰዎች ጸረ ኦርቶዶክስ ናቸው። ቤተክርስቲያኒቱን ለማጥፋት የተፈራረሙ ናቸው። ግልጽ የሆነ የአቋም መግለጫ ያስፈልጋል። የተለየ ጥያቄ አልጠየቅንም። በኩልነት እናምልክ ነው፣ በኩልነት እንኑር ነው፣ አትረዱን ነው፣ አትግደሉን ነው፣ አትጨፍጭፉን የሚል ጥያቄ ነው የቀረበው። ይህን ጥያቄ ለማቅረብ የሚሽኮረመም አባት ካለ ግን እሱ አባት ተብሎ የሚጠራ አይደለም፣ እንደ ጠላት የሚቆጠር እንጂ አባት ተብሎ የሚጠራ አይደለም ማለት እወዳለሁ። በተረፈ ግን የአርሲ ኦርቶዶክሳውያን በዚህ ልክ ተገፍተው የሚቀሩ አይደለም። ትናንት ወለጋም ላይ አታልቅሱ ሶፍት ስጧቸው እየተባለ ሲቀለድባቸው ነበር። ዛሬ ጄኔራል የሚያንሳፈፍ በአርጂፒ የሚያንሳፈፍ ኃይል ሊፈጠር የቻለው ትናንት ሲለመጥባቸው የነበሩ ኃይሎች በቁጭት ወደ ትግል በመግባታቸው የተነሳ ነው። ስለዚህ የአርሲን ኦርቶዶክስ ያጠፋለሁ ብላችሁ ስታስቡ የቢዛሞን ክፍለ ጦር እንቅስቃሴ አርሲ ላይ እንደምታመጡት አያጠራጥርም።